አሁንም ሳይታሰብ ትልቅ ጉድጓድ እየተቆፈረ ነው። ሀይሚና ብሩኬ ራሳችሁን አድኑ፣ ተረጋግታችሁ ከዚህ የተሻለ ሀሳብ አስቡ። ሲቀጥል ሀይሚዬ ምንም የሚያስፈራ የሚያስጨንቅ ነገር የለም። ልጅቷ እንኳን የብሩኬ ብትሆን እንኳን የትኛው ህግ ነው ብሩኬና ኢየሩስ አንድ ላይ ሆናችሁ ልጅቷን አሳድጉ የሚለው? እንደዚህ የሚል ህግ ስለሌለ በከንቱ ባልሆነ ነገር ራስሽን አታጨናንቂ በመጀመሪያ ደረጃ። ሁለተኛ እንግዲህ ሀይሚና ብሩኬ ዛሬ በሁለት ቤት ነው የመጡት። ሀይሚ በሁለት ቤት መጥታለች፣ ብሩኬ ደግሞ በአንድ ቤት መጥቷል። ግን የታሰበው ሀሳብ ሁሉ ኢየሩስን የሚደግፍ ነገር ነው እንጂ ሀሳቧን የሚያሟላ ነገር ነው እንጂ ሀይሚና ብሩኬን የሚጠቅም አይደለም። ገባችሁ አይደለ? ኢየሩስ ትናንት ሰምታችኋል። ብሩኬ ብቻን ካላገኘው ዲኤንኤ የሚባለውን ነገር እርሳው፣ ከፈለግ ደግሞ ጸጉሯን እኔ ራሴ ያመጣልሃለሁ እያለች ነበር። ይሄ ደግሞ የማይሆን ነገር ነው። መቼም ዶክተር አይደለችም የልጅቷን ጸጉር እሷ ቆርጣ ወይንም ነቅላ የምታመጣው። ዲኤንኤ መደረግ ካለበት ልጅቷም ብሩኬም ሁለቱም ሐኪም ቤት ዶክተር ራሱ ነው ነቅሎ ጸጉራቸውን የሚወስደው ለየብቻ እንጂ እሷ ስላመጣችሁ ይሆናል ማለት አይደለም። ግን ያው ብሩኬ ኢየሩስን ማግኘት ስላልፈለገ ብቻ የተለያየ ሀሳብ አመጥተዋል። አንደኛ ሀይሚዬ በጣም ያስጨነቃን ነገር ብሩኬን ብተውልሽ ራሱ ፍቅር የሌለበት ቦታ ላይ ደስተኛ ልትሆኛችም እያለች ነበር ለኢየሩስ። ሲጀመር ለምን ሲባል ነው አንቺና ብሩኬ የምትተዋውት? ለምንድን ነው የምትተይላትስ? አንቺን መርጦ አንቺን ወዶ አንቺ ጋር እስከሆነ ድረስ እሷ ስትፈልግ የፈለገችውን ነገር ማድረግም ትችላለች። አይመለከትሽም ሀይሚዬ። በመጀመሪያ ለራስሽና ለራስሽ ኑሪ፣ ለራስሽ ተጨነቂ። ገባሽ አይደለ? ይሄ የምታስኑት ነገር ነው። ብዙ ጊዜ እናንተን እንዴት ነው ሌሎች ሰዎች ጉድጓድ ቆፍረው እንድትገቡ የሚያደርጉት ደግሞ የእናንተ የዋህ ልብ፣ የእናንተ የዋህነት ፈጣሪ ያወጣችኋል። ገባችሁ አይደል? እና በሀይሚ ሀሳብ በአንደኛው እስማማለሁ። እሱም ደግሞ እዚህ እኛ እየጠየቅናት ነው። ከዛ ደግሞ እምቢ ካለች መረጃ እናሰባስብ ያለችውን እስማማበታለሁ። መረጃ ብታሰባስብ ቀጣይ ኢየሩስ ለምትሄደው እርምጃ እንትን ይላታል። ገባችሁ? ያደናቅፋታል። እዚህ ጋር እኮ ውሸታም ስለሆነች ነው እንጂ እውነተኛ ብትሆን ኖሮ ሌላ አላማ ባይኖራት ኖሮ ብሩኬን ፍለጋ እንደዚህ ጉብቂጥ ባያረጋት ኖሮ ቀጥታ ሄዳ እውነት ቢኖራት ልጅቷ የብሩኬ ብትሆን ዲኤንኤ ታስመረምር ነበር። ገባችሁ አይደለ? ግን ደግሞ እውነት የላትም። ለዛ ነው ወደኋላ እያለች ያለችው ብሩኬን ካላገኙ ያለችው። ሌላው ደግሞ ልጅቷን እንስረቅ የሚል ሀሳብ መጥቷል። በጭራሽ እንዳታደርጉት። ልጅቷን እንስረቅ። ኦኬ ሰረቃችሁ፣ ሄዳችሁ ዲኤንኤ አደረጋችሁ፣ ኢየሩስ አትፋታችሁም። አሁንም ነገም ተነጎዳም የብሩኬ ልጅ ናት ነው ልትል የምትችለው አንደኛ። ሁለተኛ ደግሞ መክሰስ ትችላለች። ልጄን ሰረቁ ብላ ደግሞ ሌላ በብሩኬ ላይ በሀይሚ ላይ ሌላ ችግር ሌላ ጣጣ ነው የሚመጣው። ቢንስ ያው አንድ ጊዜ ምናልባትም ከእሷ ጎንም ሊሆን ይችላል። ሶ የሚወዳት የሚያፈቅራት ከሆነ መቼም አሳልፎ አይሰጣትም። ገባችሁ አይደለ? እና ልጅቷ ትሰረቅና ዲኤንኤ ይደረግ የሚባለው ጭራሽ ለእናንተ ሌላ መሰስ ሌላ ጉድጓድ እየተቆፈረላችሁ እናንተ ዙሪያ ጥምጥም የማትወጡበትን ነገር እየተዘጋጀላችሁ ስለሆነ ሁሉንም ነገር በየዋህነት እሺ ማለት የለብን። ብሩኬ አርቀ ማሰብ መቻል አለበት። ገባ? አሁን ኢትዮጵያ ላይ የሆነ ሰው ልጅ ሲጠፋ ምን ያህል ርቀት ምን ያህል ጉዞ እንደሚጓዝ ታውቃላችሁ አይደል? በህግ ደረጃም ቢሆን ማለት ነው። ልጅን ሰረቁ ካለች የፈለገችውን ነገር ማድረግም ማስደረግም ትችላለች። ይሄን ነገር በደንብ አስቡበትኝ። እኔ ልጅቷ ትሰረቅ በሚለው አልስማማም በጭራሽ ማለት ነው። እና ሌላው ደግሞ ክስ ንክሰስ የሚልም ነገር መጥቷል። ክስ መክሰስ ትችላላችሁ፣ ግን ደግሞ አሁንም ክሱም የትም አያደርስም ያልሁበት መንገድ አንደኛ ቀላል ሴት አይደለችም ኢየሩስ። ራሷ በጨራሽ መረታት አትፈልግም። ገባችሁ አይደለ? የምትሄድበት ጉዞ የተለያዩ ጉዞዎች አሉ። እንደዛ አድርጋ ደግሞ እንዲያው ምናልባትም አመትም 2 አመትም ልታስረዝመው ትችላለች። እናንተ የበለጠ ነው የምትጉላሉትኝ። እዚህ ጋር ሀይሚ ለልጅቷም ለኢየሩስም እያሰበች ነበር። አንደኛ ያው ልጅ አላት፣ ሁለተኛ ህፃኗስ እንዴት ነው የምትከሷት እያለች ነበር። ኦፍኮርስ ቢኒ እንዲያውም ልጅቷን ለእኛ ትሰጥና ትታሰር። የማይሆን ነገር የህፃን ጨዋታ ነው እንደምትጫወቱትኝ። እሷ ምን አጥፍታ ነው እስር ቤት ከሰሳችኋት ሄዳችሁ ፖሊስ ጣቢያ? እሷ አትታሰርም። ለምንድን ነው የምትታሰረው? ምን አጠፋች? ምናልባት ብሩኬ ወይ ዲኤንኤ ታርግልኝ ወይንም ደግሞ በስም ማጥፋት ወንጀል ከከሰሳት አዎ ለትንሽ ቀን ትታሰራለች፣ ከዛ ደግሞ ትለቀቃለች እንጂ ዲኤንኤ ማድረግ አልፈልግም ወይንም አላደርግም ብላለች ብላችሁ ብትከሷት የበለጠ ትወጣላችሁ፣ ትሄዳላችሁ፣ ትወርዳላችሁ። ያው ኢትዮጵያ ላይ በሆነ ኬዝ ክስ ጀምራ የሆነች ልጅ 8 ዓመት እንደተመላለሰች አውቃለሁ። ገባችሁ አይደል? ስለዚህ ይሄ ደግሞ ብሩኬና ሀይሚ ኦር ደግሞ ቢኒ ሄዳችሁ ብትከሷት ለ2 ዓመት ትጉላላላችሁ፣ ትለፋላችሁ እንጂ ሌላ ምንም አይነት ውጤት አይመጣም። ሌላው ደግሞ እንደ አማራጭ ብሩኬ ብቻውን ያገኛትና እኛ ተደብቀን እንመልከታቸው፣ እንከታተላቸው። በእርግጥ እዚህ ጋር አንድ መናገር የምፈልገው ነገር ብሩኬ
ብቻውን አግኝቷት ሀይሚና እንዳሉት እና ሀይሚ ምናምን ተደብቀው ማየት ይችላሉ። ችግር የለም። ዋንኛው ሀይሚ እንድታምነው ሀይሚ ጋራ እንዳያጣላቸው ነው አይደል ብሩክ የፍላጎቱ። እኔም በዚህ እስማማለሁ። ግን ደግሞ በሁለት መንገድ ነው ማየት ያለባችሁ እዚህ ጋር ማለት ነው። ለምን ካላችሁኝ ሜቢ የሆነ ነገር ብታስነካውስ ብቻዋን አግኝቷት ብቻቸውን ሆነው ድንገት የሆነ ነገር አስነክተው ብሩኬ በአንድ ሀይሚ ላይ ቢቀየርባትስ? ይሄን አስባችሁታል? ሀይሚ እሺ ትከታተለው በርቀት ምን ይፈጠራል፣ ምን ታደርገዋለች? መቼም እዛ ጋ ሴት ናትኝ አዝላም እሽኮኮ ብላም አዝላውም አትሄድም፣ የትም አትሄድም። የሆነ ነገር አስነክተው ልክ ይሄ ያረገዝኩትኝ አንተ ራስህን ስተህ ነው እንዳለች ሁሉ መቼም ሴት ልጅ ናት ራሷን ስታ ልታረግዝ የምችለው፣ ወንድ ልጅ አስረጋዥ እንጂ አያረግዝም። ገባችሁ አይደለ? እዚህ ጋር ደግሞ የሆነ ነገር ፈጥራ በሆነ ምክንያት የሆነ ነገር አስነክተው ምናልባት ብሩኬ ሀይሚ ላይ ቢቀየርባት ወደ ኢየሩስ ፊቱን ቢመልስስ? ገባችሁ አይደለ? ይሄን ስላችሁ ከአብርሽ አንጻር ነው ያየሁትን ነው የምናገረውኝ እና ብቻውንም ሄዱ ያገኛት የሚለው ጋም እኔ አልስማማም። እንደ ሀሳብ ግን እኔ አሚሮ ላይ አንድ ሀሳብ አለ። እሱም ደግሞ የምትፈራቸው ትልልቅ ሰዎች ካሉ እንግዲህ አንዳንድ ጊዜ በጣም የምትወዷቸው የምታከብሯቸውን ሰዎች ትፈሯቸዋላችሁ። ለእነሱ እምብኝ የምትሉት ነገር የለም። እዛው በሀገር ሽማግሌ ስላችሁ ለምሳሌ እነ ጋሽዬ ትልልቅ ሰዎች ሽማግሌዎች ካሉ በእንደዛ ብታስጠይቋት አንደኛ እናንተን አታጉላላችሁም፣ ሁለተኛ ደግሞ በእነሱ ፊት ብሩኬ ቢሄድላትኝ ምናልባት እንደው ሀይሜ እንኳን አትምጣ ብትል እፍኮ ችግር የለውም ሀይሚ ተደብቃ ማየት ትችላለች። በትልልቅ ሽማግሌዎች መካከል ከሆነ ብሩክ የሚገኘው ወንድሙን ራሱ ልክ እንደባለፈው ሀብን ይዞት ቢሄድ ምንም ችግር የለውም ብዬ አስባለሁኝ። እና ከቻላችሁ አንደኛ በሽማግሌ ብታስጠይቋትኝ እምብኝ የምትል ከሆነ እሷን ያው ልጅቷ የብሩኬ እንዳልሆነች ታውቃለች፣ ልቦናዋ ያውቃል። ግን ደግሞ ምናልባት እኔ ግን ዝም ብዬ ሳስባት ሀሳቧ ምንድን ነው ብሩኬ ብቻህን ላግኝህ ብላ የሆነ ነገር ልክ እንደባለፈው አብረን አድረን ብላ የሆነ ነገር ልትል ወይንም ደግሞ የሆነ መረጃ ወይንም የሆነ ነገር ልትስበት ስለፈለገች ነው ይሄን ሁሉ ርቀት እየተጓዘች ያለችው እንጂ እንደዛ ባይሆን ኖሮማ ልጅቷ እሪል የብሩክ ብትሆን ቀጥለጥ ብላ ሄዳ ታስመረምራለች። እዚህ ጋር በጣም ያስገረመች ነገር ሀይሚ ማለት ነው ኢየሩስን ፑሽ እያደረገቻት እየደገፈቻት ነበር። እዚህ ጋር ምናልባት የተናደድሽበት የተበሳጨሽበት ቢኒ ምናልባት እያናደደች እሱን ለመበቀል እሱን ለመራቅም ከሆነ ንገሪን፣ እኛ እናስተካክላለን። ምናልባት ልጅቷ የብሩክ የሆነችም አልሆነችም ድጋፍ ከፈለግሽ በብር ድጋፍ ከፈለግሽ የሆነ ነገሮችን ከፈለግሽ እኛ ከጎንሽ አለን እናግዝሻለን እያለች ያው እንደ እህት ነው እየተንከባከበቻት ያለችው አሁን ላይ ሀይሚ ማለት ነው። እና ፍፄ ምን አለ መሰላችሁ እዚህ ጋር እሷ በሀርድ እየመጣች እኛ ደግሞ ማለት አንለማመጣትም እኛም ደግሞ በጉልበት እንሄዳለን እያለ ነበር። ይሄ መጨረሻው ውድቀት ነው። ገባችሁ? የሆነ ፈንጂ ወይንም ደግሞ ሊፈነዳ ያለን ነገር እናንተ ከነካችሁት የበለጠ መፈንዳቱ ስለማይቀር በዙሪያ ያለውን ሰው ማቁሰሉ ስለማይቀር ይሄ በሀርድ የሚባለውን ነገር እኔ አልደግፍም። ፍፄ ያው ምናልባትም ወጣት ስለሆነ ጉልበተኛ ለመጫወት እየፈለግ ይሆናል። እሷ ግን በደንብ ነገሮችን አጠንጥና ነው የምትሄደው የምትጓዝበትኝ እና ብልጥ የሆኑ ሰዎችን በብልጠት ወይንም ደግሞ ከዚህ በፊት ሰምታችኋት ከሆነ ሰው ማለት ብጥብጥ ነው የምፈልገው እኔም ተዘጋጅቻለሁ ብላለች። ስለዚህ እሷ እንደዚህ ካለች እናንተ ደግሞ በብልጠት ነው መሄድ ያለባችሁ። አንድ ነገር ከዛሬው ቪዲዮዋቸው ከሁለት ቪዲዮ አንድ ነገር አሪፍ ነው ብዬ የተቀበልሁት ሀይሚ መረጃን ሰብስብባት ያለችውን እሱ ብቻ ነው ምርጥ ነገር ለእነሱም የሚያግዛቸው የሚችለው ያ ነገር ብቻ ነው። እና ሀይሚዬ ደግሞ በጣም እንደፈራች ነው ማለት በጣም ፈርቻለሁኝ። ምናልባት ህግ ቦታ ሄዳችሁ ተካሳችሁ ልጅቷ የግዴታ ኢየሩስና ብሩኬ አንድ ላይ ነው ማሳደግ ያለባችሁ ብትባል ምን ሊሆን ነው ያለች ነበር ሀይሚ። ጭራሽ እንደዛ አይነት ህግ የለም ጭራሽ ማለት ነው። 10-20 የወለዱ ራሱ ይፋታሉ ማለት ይፋታሉ ሳይሆን ያው በውጭ ያግዛል። ከዛ ውጭ ወደ ውጭ ነው፣ ሌላ ምንም ነገር የለም። አትፍሬ የኔ እናት። እንግዲህ ላይክ እና ሼር አድርጉ እያልኩ ባባይ